ሁላችሁም ይህን ዌቢናር ለመከታተል ተመዝግባችሁ በሰዓቱ ተገኝታችኋል፣ ጊዜያችሁን ሰጥታችኋል። እንግዲህ ጥሩ የውይይት መድረክ ይሆናል ብዬ አስባለሁ። ሊበራል አናልጄዚያ አሁን አነስተኛ ፕሮፌሽናሉ ሲኒሪቲውም የኬሪያችንን በመጨመሩ ሁሉም አንዱ ሰርቪስ ነውና ለዚህ የሚመለከቱን ሰርቪሶች እየመረጥን ተከታታይ ሲሪያል ይኖሩናል። ከነዛ መካከል አንዱ እንግዲህ ሊበራል አናልጄዚያን በየኢንስቲትዩሽኖች ኢንስቶል ለማድረግ እንዲመቸን ስኮፓችንንም ለይተን በተለይ ማስተርስ እና ከዛ እንደዚህ ስንማር የሆነ ስኮፕ መጨመር ግድ ስለሚሆን በዛ አስመልክቶ አንድ ሰርቪስ መጨመር ያስፈልጋል። መማራችን ለውጥ ማምጣቱን ማሳየት አለብንና ቀጣይ ይህን የመሳሰሉ ዌቢናሮች ይኖራሉ። ለዛሬ እንግዲህ እንደመጀመሪያ ባለፈው ሜዲካል ኢቲክስ ነበር፣ አሁን ይሄ ይኖራል። ሌሎችንም እንደ ፔሪፌራል ብሎኮችን ጨማምረው ሌሎች ዌቢናሮችን እያየን ከእናንተም ደግሞ ምናልባት የምታነሷቸው ካሉ በዚህ ኤሪያ ይሰጥ የምትሉት ነገር ካለ ሁለት ፕሬዘንተሮች ኤክስፐርቶች በስራቸውንም በዚህ ላይ ብዙ ኤክስፒሪየንስ ያላቸው ናቸው። ፕራክቲካሊ የሆነውን ነገር ሼር ያደርጉናል። ብዙ ነገር ለእናንተ ሼር ያደርጓቸዋል ብዬ አስባለሁ። ጥያቄዎች ካሏችሁም እንደዚሁ መጨረሻ ላይ ጥያቄዎችን እያነሳችሁ እነሱም ሪያክት አድርገው ዲስከሽን ይኖርና ሰርቪሱን ኦሪየንት ያደረገ አንድ ኮንሴፕት ይዘን እንለያይ ይሆናል ብዬ አስባለሁ። እንግዲህ የተሳካ ውይይት እንዲኖረን እንመኛለሁኝ። የዛሬው ዌቢናር በዚህ መልኩ እንዲሆን ጊዜያቸውን ሰጥተው ያመቻቹትንም ፋሲሊቴተሩንም እንደዚሁ የዲጂታል አድቫይዘሩንም በጣም አመሰግናለሁ። ዌቢናሩ ተጀምሯል። ወደ እናንተ መለሳለሁ። አማኑ ቴንክ ዩ ቬሪ ማች። አመሰግናለሁ ሲራጆ። ስለዚህ ቀጥታ ወደ ፕሬዘንቴሽኑ ከመሄዳችን በፊት ሁለቱም ፕሬዘንተሮች አስተዋውቃቸዋለሁ። የመጀመሪያው ፕሬዘንተር የሚሆነው አቶ ወሰኔላ አድማሱ በአዲስ አበባ ዩኒቨርሲቲ አሲስታንት ፕሮፌሰር እና የኤክስኪዩቲቭ ሜምበር እንዲሁም የቦርዱ ኮሚኒኬሽን ጽህፈት ቤት ኃላፊ ነው። እንዲሁም ሁለተኛው ፕሬዘንተራችን በፊት በሚኒሊክ ጤና ሳይንስ ኮሌጅ የነበረ አሁን ደግሞ በኢትዮ ጠቢብ ሆስፒታል በማገልገል ላይ ያለ ሲኒየር አነስቴሲስት ተስፋዬ ዳዲ ናቸው። ሁለቱ ፕሬዘንተሮች በቅደም ተከተል የሚኖራቸውን ፕሬዘንቴሽን ያቀርባሉ። ከዚያ በተረፈ ሼርድ የሆነ ኩዌስችኖችን ወይም ስፔሲፊካሊ ለእያንዳንዱ የሚመለከቱ ኩዌስችነሮችን በቻት ቦክስ ማስቀመጥ ትችላላችሁ። እጅ እያወጣችሁ አንሚዩት እያደረጋችሁ ማውራት የምትችሉበትም እንትን ይፈጠራል። ሰፊ ጊዜ ነው የሚኖረን። ፕሬዘንቴሽኑን አጠር በማድረግ ኢንተራክቲቭ እንዲሆን እንሞክራለን። ስለዚህ የመጀመሪያው ፕሬዘንተር የሚሆነው አቶ ወሰኔላ አድማሱ ነው። መድረኩን ለአቶ ወሰኔላ ሰጣለሁ። እሺ፣ አቶ ሲራጅ የማህበራችን ፕሬዝዳንት፣ አማኑም አመሰግናለሁ። አማኑ ይሰማል አይደለም? ሲራጅ ይሰማችኋል አይደለም? ጀስት ቼክ ለማድረግ ነው። ይሰማል። እሺ፣ በጣም ጥሩ። እንዴት ዋላችሁ የአነስተኛ ባለሙያዎች? ሌሎችም እንግዲህ በመሃላችን ካላችሁ ይሄ የሌበር ኤፒዱራል መልቲ ዲሲፕሊናሪ እንደመሆኑ ሌሎችም በመሃላችን ካላችሁ እንኳን ወደዚህ ዌቢናር በሰላም መጣችሁ ላለኝ ኢንተራክቲቭ የሆኑ ዌቢናሮችን ከወዲያ ኤቭሪ ሲኩዌንሻል በሆነ መንገድ ለማድረግ ይሞክራል። በስራ ቦታችሁም ሆናችሁ ቤታችሁም ሆናችሁ በመንገድ ላይም ሆናችሁ አስፈላጊ የሚባሉ ከረንት የሆኑ ጊዜ የማይገድባቸው ፕላስ ነሰሰሪ የሆኑ ኖሌጆችን ስኪሎችን ቨርባሊ ማለት ነው ሰምታይምስ ቪዥዋሊ የምንለዋወጥባቸው ዊክሊ የሆኑ ዌቢናሮች ይኖሩናል። አማኑ አንድ ያልተዘጋ ድምጽ አለ ያስተጋባል በጣም። እንግዲህ ሌበር ኤፒዱራል ወርልድ ዋይድ በጣም በሰፊው like more than 60 to 80% of laboring mother receive የሚያደርጉት ነው።
ነገር ግን in Africa and Asia, especially in Africa ደግሞ ያለው usage number በጣም low ነው። ምንም እንኳን ዲማንድ ቢኖርም በተለያዩ ሪዝኖች ምክንያት አንዳንዶቹ ስተዲድ አይደሉም። ነገር ግን we know most of the reasons ከምን እንደሚመነጩ እናውቃለን። due to those reasons በተገቢ ሁኔታ ለማህበረሰባችን ማቅረብ ካልቻልናቸው የጤና ሰርቪሶች መካከል አንዱ ነው። ነገር ግን በጣም ቤኔፊሻል የሆነ ሄልዝ ኬር ሴክተሩን ቤኔፊት የሚያደርግ የእናቶችን other medications usage እናቶችን suffering also fetal maternal complications other fetal maternal associated complications የሚቀንስልን ሰርቪስ ነው እና ይሄ ሰርቪስ nowadays የተወሰነ ግሮዝ አለው ነገር ግን it's not up to the standard, it's not up to the international standard. Why is this ብለን በምንጠይቅበት ሰዓት several reasons ይነሳሉ። እነሱ እንግዲህ ዲስከስ እናደርጋቸዋለን። ዛሬ እንግዲህ እዚህ ዌቢናር ላይ as you all know ስለ ሌበር ወይም ስለ ኤፒዱራል አጠቃላይ ዲስከስ ማድረግ ይችላል። አማኑ አቤት ዲስፕሌይ አይደለም ድምጽ ደግሞ አልተዘጋም ያንተ እና እንትኑን ዲስፕሌይ አድርግልኝ ፓወርፖይንቱን። ዛሬ ሙሉ ለሙሉ የኤፒዱራል አናልጄዚያን ቶፒኮች ስፔሻሊ 30 minutes to 45 minutes ዲስከስ የምናደርገው እንጂ እያንዳንዷን የኤፒዱራል አናልጄዚያ ዲቴይልስ ለመግባት ጊዜው ስለማያመቸን ማለት ነው። ስለዚህ እናንተ በአእምሯችሁ ያሰባችሁት ጥያቄ ካለ if there is any kind of questions you can drop it በሜሴጅ መልክ መላክ ትችላላችሁ። ፕሬዘንቴሽኑን እናሳጠርና ወደ ጥያቄና መልስ ሴክሽን ነው የምንሄደው። So basically labor analgesia it refers to relief of pain during childbirth. Now relief of pain during childbirth በተለያዩ መንገዶች ደሊቨር ማድረግ እንችላለን። ፋርማኮሎጂ የሆነው ሴክሽን እዚህ ሲስተሚክ that is also used in inless labor and when more than 70 bones in your body break at the same time ይላል የሌበር ፔን ነው የሚገጥበት ሰዓት ሰንታችን ውስጥ ያለ 70 እና ከዛ በላይ የሆነ ቦን very painful obviously we as a men we don't really know that but you can assume a single bone being broken is very painful so 70 is going to be very painful so labor pain is one of the severest types of pain so management of labor pain is of utmost importance for our mothers ለዛ ነው በዓለም አቀፍ ደረጃ ከ60 እስከ 80% እና ከዛ በላይ አንዳንድ ሀገሮች ላይ እንደነ ፊንላንድ የመሳሰሉ ላይ ከዛ በላይ እናቶች ሌበር አናልጄዚያ ኤፒዱራል አናልጄዚያ ሪዝን ይሄ ነው። በእኛ ሀገርና አፍሪካ ሚድል ኢስት ኖት ሚድል ኢስት በት ኤዥያ የመሳሰሉ ሀገሮች ግን ዩዜጅ ነምበሩ ታይፕስ ኦፍ ሌበር አናልጄዚያ የሚለው ጋር ከዛ ወደ ኋላ እንመለሳለን። ኔክስት ስላይድ በቃ እሱ ጋር so epidural analgesia በምናይበት ሰዓት ፐርሰንት ዩዜጁ unknown ነው especially in Ethiopia but usage limited to urban areas ነው not only urban areas but its usage is mainly in teaching hospitals
areas such as አዲስ አበባ የመሳሰለ ነው እንጂ significant የሆነ ዩዜጅ የለም at the moment። ሶስተኛው combined spinal epidural ነው ወይም CSE ይባላል። combined spinal epidural nowadays በጣም እያደገ የመጣ ከኤፒዱራል በኋላ የመጣ ነገር ግን እያደገ የመጣ types of labor analgesia ነው። እሱም beneficial ነው። የራሱን አድቫንቴጅ እና ዲስአድቫንቴጅ አለው። እሱን ዲስከስ እናደርጋለን። ሌላኛው ሲንግል ሾት ስፓይናል እንለዋለን። በተለይ ይሄ በጣም ለተጣደፈ ሌበር ለተጣደፈ ምጥ ጠቃሚ ነው። ምክንያቱም ዱሬሽኑ ሾርት ስለሆነ not within 30 minutes to word deliver ታደርጋለች ተብሎ ለሚታሰብ ሲንግል ሾት ስፓይናል advocate ይደረጋል። still ግን if the labor precipitates and tends to stay longer single short spinal success rate to fail እያደረገ ነው የሚሄደው። ሌላኛው ነርቭ ብሎክ ነው። እንደ ፑዴንታል ነርቭ ብሎክ ምናምን መሳሰሉ። የኛ ፎከሳችን የሚሆነው obviously epidural analgesia ላይ ነው። so epidural ዲፔንድ ያደርጋል። እናንተ እንግዲህ ሴሌክት ለምታደርጉበት ሰዓት ሪኩዌስት ለምታደርገው እናት ኤፒዱራልን ሴሌክት ለምታደርጉበት ሰዓት የመጀመሪያው አማን ወደ ላይ አንድ የመጀመሪያው የሚሆነው ምንድነው የእናትየዋ ፕሬፈረንስ ነው። የእናትየዋ ፕሬፈረንስ ነው የሚሆነው። usually the mothers will be advised throughout the ANC follow up during admission during labor የመሳሰለ ታይም ላይ midwives obstetricians nurses advise ይደረጋሉ። የዛን ጊዜ እነዚህ እናቶች ዕውቀታቸው ይጨምራል። then they will ask for it. They will ask for epidural. So women's preference, mother's preference, usually the first factor that you should go for. Other than that, a patient's medical history, obviously epidural has a benefit, significant benefit for most medical conditions. But there are rare conditions in which usage of epidural might not be beneficial. So for those reasons, you need to have adequate medical history ያስፈልገናል። especially history related to coagulation ጋር የመሳሰለ blood thinners የመሳሰለ ሜዲኬሽን የሚወስዱ ከሆነ bleeding dysentery ላይ cardiovascular respiratory የሆኑ ኮሞርቢዲቲስም ካሉ አሰር ላይ አስፖሲብል ማወቁ ጠቃሚ ነው። ምክንያቱም የኤፒዱራል ሳይድ ኢፌክት እነዚህ የመነካካት ባህሪ ስላለው ከፔሸንታችሁ ጋር ዲስከስ እንድታደርጉ ይረዳቸዋል። and the third one is stage of labor ነው። ይሄ nowadays እየቀረ የመጣ ነገር ነው። no matter what stage of the labor the mother is in, you have to administer the epidural whether she is 1 cm dilated or fully administer ማድረግ መቻል አለብን ነው። stage of labor, although it might determine whether the baby is delivered via cesarean section or epidural, ይሄን ዲተርማይን ሊያደርግ ቢችልም ነገር ግን ኤፒዱራሉን መስጠት አለመስጠት ላይ ብዙ ጊዜ ቫልዩ ላይ ኖሮ ይችላል። ወደ ታች ወርደበል አማን ኦቨርቪው ኦፍ ኤፒዱራል የሚለጋ so world wide ያለውን የኤፒዱራል next slide. So world wide ያለውን የኤፒዱራል ዩዜጅ በምናይበት ሰዓት as you can see in the PowerPoint የWHO ሪፖርት የሚያሳየው 60 to 70% of laboring mother worldwide get epidural annually. 60 to 70% of laboring women. So it's a very large percent. A large percent ነው። In our country እንግዲህ 50% parenteral opioids like petidine, tramadol የመሳሰለ ሜዲኬሽን ማግኘት አይችሉም ለሌበር። ነገር ግን in the other side of the world 70% of mothers get labor epidural analgesia. So ይሄ የሚያሳየው በጣም ወደ ኋላ እንደቀረን በጣም በተለይ ካለን የፖፑሌሽን ማስ አንፃር the usage of labor epidural በጣም low እንደሆነ ነው የሚያሳየው። Even in comparison to African countries like South Africa, Nigeria የመሳሰሉት ጋር ብናወዳደር ራሳችንን South Africa ብታዩ around 6%, Nigeria 10% የመሳሰለ ጥቂት ያገኘዋቸው ስታዲዎች ናቸው። ዩዜጅ አለ የተለያዩ ኢንስቲትዩሽኖች ውስጥ። የኛ ሀገር በክሊር የሆነ ዳታ የለም። ነገር ግን I assume it will be less than 1%.
ለዛን 1% ይሆናል ብዬ ነው የምገምተው። ምክንያቱም በሰራሁት ፓይለት ስተዲ መሰረት 99% of health institutions in our country, especially government institutions, do not deliver any kind of epidural analgesia. Private institutions, mainly in urban areas, in rare instances, do deliver. In the most center in Addis Ababa, currently, ያደገ የመጣ ትሬንድ ነው። So when you look at it from in France, from 1980, 4% ወደ 80% ላይ ያደገው፣ UK ላይ 60% በላይ፣ ፊንላንድ the highest percent እዛ ነው ያለው 90% and above ጥቅም ላይ ይውላል። And next slide total የሆነ ኤቪደንስ ነው። ያ ማለት አነስቴጂዮሎጂስቶችና አነስቴሲስቶችን እየደወልኩኝ ነው የተለያየ ኤቪደንስን ለመሰብሰብ የሞከርኩት። 5 private institutions epidural is being delivered as a service. Other than that, ቆመውለት ማኑዋሎች ተቀምጠውለት ባለሙያ ተቀጥሮ ደሞዝ የራሳቸው ኖሯቸው ሩም ኖሮ ሞኒተር ኖሮ የመሳሰለ ነገር ፔሸንቶች ፕሮሞትድ ሆነው ኖሌጅ ኖሯቸው በሰርቪስ መልክ የምንሰጠው በጋቨርንመንት ደረጃ የምንሰጠው ኤፒዱራል የለም። ነገር ግን በጋቨርንመንት ሆስፒታሎች ውስጥ ረዲ ሚዩት አርክ በጋቨርንመንት ሆስፒታሎች ውስጥ በአሰ ቲቺንግ ለርኒንግ በብዙ ቦታዎች ጋር ኤፒዱራል ለተማሪዎች ይቀርባል። ይሄ እንግዲህ አሰ ቲቺንግ ለርኒንግ በሰርቪስ መልክ ብለን የምናወራው አይደለም። But the service has been growing exponentially in the past few years, and I'm a witness for that. እኔ አሁን ለዚህ ዊትነስ ነኝ። in the past few years ለምሳሌ በፈረንጆች አቆጣጠር ከ2000 ያለው ብናየው almost exponentially ነው እያደገ የመጣው year after year. So around 2018 in a month 10 or 15 የሚሰራ ኤፒዱራል nowadays in a month more than 50 and above ነው የሆነው። እናቶች ሁለተኛ ሶስተኛ ልጃቸውን መተው በኤፒዱራል ዴሊቨር ማድረግ ጀምረዋል። so this is a very good የሆነ ፕሮሞሽን ነው። ከዚህ በፊት እናቶች ውጭ ሀገር ታይላንድ፣ ኢንዲያ፣ ዩሮፕ የመሳሰለ ቦታ ለኤፒዱራል ብቻ ዴሊቨሪ ብለው ኖሌጅ ያላቸው እናቶች ይሄዱ ነበር። nowadays እዚሁ አገራችን ላይ ኤፒዱራል ሰርቪሱ ስላለ ያን ሰርቪስ ለማግኘት ብለው ጠይቀው የሚመጡ አሉ። so the current landscape is highly favorable, especially if you are located in urban areas, in cities such as Hawassa, Bahar Dar, Mekelle, Jimma, ድሬዳዋ and urban centers አካባቢ ላይ ከሆናችሁ ሰርቪሱን ለመጀመር now is a favorable የሆነ ታይም ነው። ኔክስት ስላይድ እንግዲህ ሰርቪሱ አድጓል ብዬ ማስበበት ሪዝኖች እነዚህ ናቸው። this is not from a study but these are from studies in Kenya, Uganda and other areas. ኤፒዱራል እያደገ በመጣበት ሰዓት ፕራይመሪሊ የአርባን ሄልዝ ኬር ኢንፍራስትራክቸሩ እያደገ ሲመጣ ነው ፔሸንት ኖሌጅ እያደገ ይመጣው፣ ሪኩዌስትም እያደገ ይመጣው። increased awareness and education and cultural seeds የልጅና እናት ላይ ይሄን ነገር ማስተዋወቅ ይችላል። ለምሳሌ እኔ ልምድ ራሱ ብዙ ጊዜ ልጆች ኤፒዱራል በሚፈልጉበት ሰዓት እናትየዋ ማለት ነው የምትፈልግበት ሰዓት የእሷ እናት የመቃወም እንደዚሁ ዴሊቨር ማድረግ እንዳለባት ኮንፍሊክት በጣም ብዙ ጊዜ ይነሳል። ይሄ nowadays እየተቀየረ ነው ካልቸራል ፐርሰፕሽኑ። even the mothers are becoming more aware that labor does not need to be painful, must እና unavoidable አለመሆኑን መረዳት አለ። again ይሄ መመላችሁ based on evidence in Ethiopia ሳይሆን in other countries ነው። and again anecdotal ነው ደግሞ ኤቪደንሱ። ነገር ግን in urban areas again ይሄ truly እየተከሰተ ያለ ነገር ነው።
And there is a high demand for improved experience from mothers in urban areas. So ወደ ኔክስት ስላይድ ስንሄድ ኤፒዱራል ሰርቪስን በየትኛውም ባላችሁበት ቦታ ላይ ስታብሊሽ ለማድረግ ምን ያስፈልገናል የሚለውን ዲስከስ እናደርጋለን። አንደኛ ሪሶርስ ነው። ሪሶርስ በምንልበት ሰዓት ኦፍ ኮርስ አብዛኞቻችን የምናስበው ኢኩዊፕመንት ነው። ነገር ግን the most important resource here is well trained የሆነ multidisciplinary team ነው። multidisciplinary team ነው። well trained የሆነ ብቻ ሳይሆን aware የሆነ multidisciplinary team that includes the obstetrician, the midwife, and the lead anesthetist. The most senior and lead anesthetist involves the complications. Where does the catheter go? What are the anticipated problems and how do you manage them? When do we call the anesthetist? When do we call the obstetrician? How do we monitor patient? Do we secure another arrival? እነዚህ ሁሉም healthcare professionals that are included in that team should have some kind of awareness ያስፈልጋቸዋል። well trained የሆነ multidisciplinary team ከሌለ epidural service ማቋቋም አይቻልም። whether you have the equipment or not, it doesn't really matter. Whether they have the monitor, the room, the machine, everything, it doesn't really matter. What matters, the most important thing is a team aware የሆነና competent ሰርቪሱን የሚፈልግ ቲም ያስፈልገናል። ባላችሁበት ቦታ ጋር መጀመሪያ ልታደርጉት የሚገባው ምንድነው ማለት ነው? awareness creation ነው። awareness creation on the midwives, awareness creation on the obstetricians, awareness creation on the nurses ያስፈልጋል። now the young obstetricians, they are fine with it. The older ones might have some difficulty. That's my experience. The young obstetricians, they usually even request, they come and request ይሄን ሰርቪስ ለምን እንደማትጀምሩት ብለው request ያደርጋሉ። so on a unit, the second one touch እንደምታዩት is not mandatory to have all those equipments. እንግዲህ ይሄን PowerPoint anesthesiology labor epidural guideline እና ሁለተኛ የAAGBI guideline የተጠቀምኩት ሁለቱም የሚሉት ምንድነው? the context should be modified to according a local context modified መደረግ ይችላል ነው። so for example, supplemental oxygen source should be nearby. So one oxygen source for one or two beds nearby አካባቢ መሆን መቻል አለበት። suction should be nearby. self inflating bag, mask መሳሰለ nearby መሆን አለበት። airway managing equipments should be nearby, available መሆን ቅርብ መሆን አለባቸው። ምክንያቱም epidural service በምንጀምርበት ሰዓት የመጀመሪያው requirement the laboring room should be near the operating theater. so አንድ ዶር ነው ሊለየው የሚገባው። so in the next room እነዚህ equipmentዎች ካሉ that's fine. የአነስቴዥያ ሩም ውስጥ ወይም የሰርጀሪ ቲያትር ውስጥ እነዚህ equipmentዎች ካሉ that's fine, but they should be available nearby, not near the patient table, but they should be available nearby. ሊስቱን እዛ ላይ ማየት ይችላላችሁ። emergency medications, vasopressors, and equipment such as defibrillator should be nearby. Next slide. The second one is a dedicated የሆነ next slide አማኑ dedicated የሆነ leadership ያስፈልጋል። the dedicated leadership እንግዲህ recommend የሚደረገው usually the senior anesthetist ነው። the senior anesthetist of the hospital or the healthcare center of the service ማለት ነው። he will take ownership of the service. now there might be anesthetists below him that will perform the epidurals. they usually will report back to him. quality control እሱ ላይ ነው የሚያርፈው። audit እሱ ላይ ነው የሚያርፈው። and near misses በሚያጋጥሙበት ሰዓት እነዛን ከየት ነው ይሄ ነገር የተነሳው፣ ይሄ ፕሮብለም፣ ይሄ ኒር ሚስ ያጋጠመን ከየት ነው ብሎ midwives, obstetricians and anesthetists ኮንሰልት አድርጎ ኢንፎርሜሽን ጋዘር አድርጎ አክሽን የሚወስደው
is a dedicated የሆነ leadership ዛን ስቴትስ መሆን መቻል አለበት ያስፈልጋቸዋል የግድ ነው and the other one is the policy and protocol ይሄ እንግዲህ including the consent paper አችሁ ላይ ያንዳንዷ ልትከሰት የምትችል minor and major የሆነ complication መጠቀስ መቻል አለበት common እና rare የሆኑ complications መጠቀስ ለምሳሌ እንደ nausea vomiting pyrexia itching የመሳሰለ common ነው almost 1 in 3 mothers encounter ያደርጋሉ ይሄን ሌሎች common የሆኑ complicationዎችን ብናይ ለምሳሌ ኤፒዱራሉ በቂ ላይሆን ይችላል ለምሳሌ አትያስ ጠይቋት አው ከቀድሞ ማሙስ ተሳሰለ ትንሽ አሁን ከሰት ድሎ ወይም ፋኒን 10 የመከሰት እድል አለው ኤፒዱራሉ ደግሞ አለው sometimes drop in blood pressure shrinking ይኖራል ይሄም one incidence አለው ስለዚህ ኮላይ መጻፍ መቻል አለባቸው consent paper ላይ መጻፍ መቻል አለባቸው especially the epidural failure የመሳሰለው ፌል ካደረገ እንደሚደረግ ፔፐሩ ላይ መጻፍ መቻል አለበት እንደ others rare የሆኑ ኮምፕሊኬሽኖች በመሐል አክሴፕት ያደረጋቸው most is similar some might be equipment የመሳሰለ ችግር ሊኖር ይችላል ግን most ወደኛ ሀገር አዳፕትድ መሆን የሚችል ነው ስለዚህ ያን መጠቀም ትችላላችሁ and እንግዲህ ይሄ ሶስተኛው ሲስተም ያስፈልጋል ሬጉላር ፒዱራል ተስበረ የማተርናል ሳቲስፋክሽን ምን ያህል ነው ዲሳቲስፋክሽን ምን ያህል ነው የት ጋር ነው ችግር የተከሰተው የሚለውን ሲስተም ያስፈልጋል so near miss በምንልበት ሰዓት ለምሳሌ some patient might bypass all the safe checks the patient who's allergic ለምሳሌ for opioid for fentanyl የመሳሰለ ነገር እነዚህ ሁሉ ሴፍ ፖይንቶች አልፎ በድንገት ሜዲኬሽን ሊሰጠው ይችላል እና ሜጀር የሆነ ሃይፐርሴንሲቲቭ ሪአክሽን የመሳሰለ ሊመጣ ይችላልና